ደም ነው የመጀመሪያው ፍርድ የሚሰጠው አላህ Subhanahu Wa Ta'ala ሰዎችን አንዲትን ጠብታ ያፈሰሰ አንዲትን ጠብታ ደም የሰዎችን ያፈሰሰ ነገ የውመል ቂያማ ዋጋ ይከፍልባታል ማለት ነው ولا تحسبن الله غافلا الله ዝንጉ ነው ብለህ እንዳታስብ እንዳትገምት ዙልም በደል እና ዙልም መስራት የሚያመጣው አደጋ ጣጣ የሚል ይሆናል በደልን ተጠንቀቁ ታሉ ለምን ሲባል فإن الظلم ظلمات يوم القيامة ሰዎች ናቸው ከነሱ ጋር አብሮ አለንጋ አለ كأذناب البقر ያያዙት አለንጋ የበሬ ጭራ ጅራትን የሚመስል ያንን አለንጋ ይዙና يضربون بها الناس ሰዎችን በዛ ያለ ወንጀላቸው በግፍ የሚመቱ ሰዎች ናቸው ብለው ነብዩ አለይሂ ሰላቱ ሰላም ተናገሩ ማለት ነው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነብያት ጥሪ በሁሉም ቦታ ጊዜና ሁኔታ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته إن شاء الله يزاري بروغرامي الظلم وعواقبه يميل رأسي هنا ظلم بدل أن ظلم مسرات يميامت أو عدقات عطا يميل هنا እንግዲህ ከሚሰሩ ወንጀሎች ማለት ነው ተላላክ ከሆኑት አላህ Subhanahu Wa Ta'ala حرام ካረጋቸው በባሪያዎቹ ላይ حرام ካረጋቸው ውስጥ እንደም በዱንያም ይሁን በአኺራት ከባባድ ቅጣት አላቸው ካላቸው ውስጥ እንግዲህ ዙልም ይሆናል ማለት ነው አላህ Subhanahu Wa Ta'ala ዙልም እንዳንሰራ በደል ማለት ነው ወደ አማርኛ ስንቀየረው እሱን እንዳንሰራ አላህ Subhanahu Wa Ta'ala በብዙ ቁርአን አንቀጽ عندهم بحديث القرس لي الله سبحانه وتعالى استنققون الله سبحانه وتعالى من إلان ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار الله سبحانه وتعالى بتكبروا قالوا من إلان ولا تحسبن الله غافلا الله زنقونوا بله اندات تاسب اندات قمت عما يعمل الظالمون النزاب ظالموش بدلنوش كم يسروا السراء الله سبحانه وتعالى يزنقاتشو አይደለም ይላል ተለያዩ በደሎችን ሲፈጽሙ ምናልባት በዱንያ ላይ ቅጽበታዊ የሆነ ቅጣት አላህ አለማምጣቱ በእነሱ ላይ አላህ ረስቷቸው ትቷቸው አይደለም انما يؤخرهم ليوم تشخص فيه الابصار الله ምን ይላል ብቻ ነው የሚያዘገያቸው አላህ አይኖች የሚፈጡበትን ቀን የውመል ቂያማን ማለት ነው በጣም ከባድ ቀን እንደሆነ ሲናገር አይኖች የሚፈጡበትን ቀን ያንን ቀን አላህ የጠበቃቸው ነው ይላል የዛ ጊዜ እያንዳንዱ የሰሩትን ዙልም በደል አላህ Subhanahu Wa Ta'ala የሰራቸውን ይሰጣቸዋል ማለት ነው አላህ Subhanahu Wa Ta'ala በሐዲስ القرس ላይ ነብዩ አለይሂ ሰላቱ ሰላም ምን ይላሉ አላህ አለ ብለው ሲናገሩ ان الله Subhanahu Wa Ta'ala ምን ይላል يا عبادي اني حرمت الظلم على نفسي وجعلته بينكم محرما فلا تظالموا الله سبحانه وتعالى من لان يا عبادي ان انت باروچي هوي اني حرمت الظلم على نفسي ظلما بدل براسي لاي كلكل ادرجيوالهኝ በእናንተ መካከል ክልክል አድርጌዋለሁ حرام አድርጌዋለሁ እኔ አልበድልም ኢላን الله ፍትሃዊ ስለሆነ الله سبحانه وتعالى እርስ በርሳችን በመካከላችን ظلምን حرام አድርጌያለሁኝ فلا تظالموا አትበዳደሉ ይላል الله سبحانه وتعالى ክልክል አድርጎታል ይሄን ክልከላውን ታዲያ መዳፈር በዱንያም ላይ በአኺራ ላይ ከባድ የሆነ አደጋ ከባድ የሆነ ቅጣት ነው ያዘጋጀው ማለት ነው ዙልም የሚባለው ነገር ዑለማዎች ለሶስት ይከፍሉታል ከቁርአንና ከሐዲስ መረጃ በመውሰድ ማለት ነው ዙልም ለሶስት ይከፈላል
የመጀመሪያው ዙልም የሚባለው የመጀመሪያው ክፍል ظلم العبد نفسه بالكفر والشرك والنفاق ይላሉ። አንድ ሰው ራሱን በሽርክ በኩፍር በኒፋቅ ራሱን መበደሉ ይሄ መጀመሪያው ትልቅ የሆነው አላህ Subhanahu Wa Ta'ala አልምርም ያለው ትልቅ የሆነ የዙልም አይነት ነው። ለዚህም ብሎ አላህ Subhanahu Wa Ta'ala በቁርአኑ ይላል الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون إلى الله سبحانه وتعالى እነዛ ያመኑ በእምነታቸው ላይ ዙልምን ያልቀላቀሉ ለነዚህ ሰዎች ሰላም አለላቸው ይላል አላህ። ዱንያ ላይ ሰላም የሰፈነ የተረጋጋ ጸጥታ የበዛበት የሆነ ህይወትን ይኖራሉ። ቀጥተኛውን መንገድን የተመሩ ማለት እነዚህ ናቸው ያለ አላህ Subhanahu Wa Ta'ala ይናገራል። ይሄ ቁርአን አንቀጽ ሲወርድ ይላሉ لما نزلت هذه الآية እቺ ቁርአን አንቀጽ ስትወርድ ሱሐቦች በጣም ተጨናነቁ፣ በጣም ከበዳቸው። ምክንያቱም እነሱ የሚያሳስባቸው ሁሉ ጊዜ የአኺራ ህይወትን የሚያሳስባቸው። ምክንያቱም አላህ Subhanahu Wa Ta'ala በእምነታቸው ላይ በደልን ያልቀላቀሉ ሰዎች ሰላም አለላቸው ስለሚል ራስ ዙልምን የቀላቀሉ ደግሞ ሰላም የላቸውም ማለት ነው። ቀጥተኛው መንገድ የተመሩ አይደሉም ማለት ነው። ያ ስለሆነ በጣም አስጨነቃቸው፣ ከበዳቸው። ከዛም ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዱና አዩና ላ يظلم نفسه ማን ነው ራሱን የማይበድል አለ እንዴ? ስለዚህ እኛ ራሳችንን ስለምንበድል ቀጥተኛው መንገድ የተመራን አይደለንም፣ ሰላምም የለንም፣ አኺራም ላይ ዱንያም ላይ ሰላም አናገኝም የሚለው በጣም ጭንቀት ያዛቸውና የአላህ መልእክተኛ ዘንድ ሄደው ይህን ነገር አቀረቡ። ከኛ ውስጥ ማንም አይበድላል። ይሄ ቁርአን አንቀጽ ደግሞ አላህ Subhanahu Wa Ta'ala ሰላም የላቸውም እያለ ነው ብለው ሲናገሩ የአላህ መልእክተኛ ምን አላቸው? ليس هو كما تظنون አሉ። እዚህ ቦታ ላይ ዙልም ሲባል የተፈለገው እናንተ ያሰባችሁትን አይነት ትርጉም አይደለም አሏቸው። ምክንያቱም ዙልም የሚለው ቃል ስንጀምር እንደተነጋገርነው ለሶስት ይከፈላል። የመጀመሪያውና ትልቁ ሽርክ፣ ኩፍር፣ ኒፋቅ ነው። የተፈለገበት የቁርአን አንቀጽ ይሄ ነው። ምክንያቱም ሌሎችም ትርጉሞች ስላሉ ዙልም ሲባል ሰውየው ሌላ ተራ ወንጀል የሚሰራቸው ወንጀሎች ዙልም ይባላሉ። ሰዎችንም ቢበድል ዙልም ስለሚባል ያ መሰላቸውና እነሱ እንደ ወንጀል የማይሰራል እንዴ ብለው በጣም ሲጨናነቁ ነብዩ ሰለላሁ ዐለይሂ ወሰለም የተፈለገበት ከዚህ የቁርአን አንቀጽ እናንተ ያሰባችሁትን ሳይሆን እዚህ ጋር የተፈለገው እኮ ሽርክ ነው አላቸው። አለም ተስመዑ ቀውለ ሉቅማን ለልጁ የተናገሩን አልሰማችሁም እንዴ አሉ። ሉቅማን ምን አሉ ለልጃቸው? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ልጄ ሆይ በአላህ ላይ አታጋራ። አባት ለልጁ ከሚመክራቸው ትልቁና የመጀመሪያው ምክር ልጁ ተውሂድ እንዲይዝለት፣ አላህን በብቸኝነት እንዲያመልክ፣ ከሽርክ እንዲርቅ ነው መምከር ያለበት የመጀመሪያው ትልቁ ማለት ነው። እና እሳቸውም ለልጃቸው ሲመክሩ ምን አሉ? ልጄ ሆይ በአላህ ላይ እንዳታጋራ። ለምን? ኢነ ሽርከ ለዙልሙን ዐዚም። ሽርክ ብሎ ማለት እኮ ትልቅ የሆነ በደል ነው ብለው አስተማሩ። ስለዚህ የተፈለገበት ሽርክ ዙልም ሲባል እዚህ ቦታ ላይ ሽርክ ነው ብለው አስጠነቀቁ ማለት ነው። ስለዚህ የመጀመሪያው ትልቁ ዙልም በአላህ ላይ ማጋራት ነው። በጣም ትልቅ የሆነ በደል ነው። አላህ Subhanahu Wa Ta'ala ሰው ልጆችን ይህን ዙልም ከፈጸሙ ከሰሩ አልምር የሚያለው ትልቅ የሆነ ወንጀል ነው ማለት ነው። ሁሉም ነቢያቶች ይህን ነበር ሲያስጠነቅቁ ሲያስተምሩ የነበሩት ለህዝቦቻቸው ለአላህ Subhanahu Wa Ta'ala አምልኮትን እንዲሰጡ ከሽርክ እንዲልቁ። ለምን? አላህ Subhanahu Wa Ta'ala የማይምር የሆነ ትልቅ ወንጀል ስለሆነ ማለት ነው። ሁለተኛው የዙልም አይነት ዙልሙ በይነ العبد وبين الناس በሰውየው በራሱና በሰዎች መካከል የሚፈጸማቸው ሆነ የበደል አይነት ነው፣ የዙልም ነው አይነት ነው። ይህ ዙልም እንግዲህ ብዙ አይነት ሱራዎች ቅርጾች ይኖሩታል። እንደ ምሳሌ አክሉ አምዋል الناس بالباطل ظلما وعدوانا። ለምሳሌ የሰዎችን ገንዘብ በግፍ ማለት ነው በበደል የሰዎችን ገንዘብ በጉልበት በኃይል የሰዎችን ገንዘብ መውሰድ ይመስል ንብረታቸውን መቀማት መውሰድ ይመስል مثل اكل مال اليتيم የየቲሞችን ገንዘብ መውሰድ ይመስል። የቲም ማለት ለአቅመ አዳም ከመድረሱ በፊት አባቱ የሞተበት ልጅን ማለት ነው። የሱን ገንዘብ መውሰድ ይሄ ራሱን የቻለ ትልቅ የሆነ በደል ነው። أو عدم إعطاء العمال رواتبهم أو بخسها። ወይም አንድ ሰው በስሩ
በዙሪያው ሰራተኞች ይኖሩታል። የሰራተኞቹን ደሞዝ አለመክፈል፣ ዛሬ ነገ እያለ እነሱን ማለት ነው ማሰቃየት፣ ቀኑን ማርዘም፣ መክፈል ባለበት ሰዓት አለመክፈል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ይላሉ? አንድ ሰው ስራ እንደሰራ ላበቱ ሳይደርቅ ቶሎ ክፈሉት ብሏል የአላህ መልእክተኛ። ዛሬ ነገ እያለ እነሱን ማሰቃየት፣ እንደውም በተነጋገሩት ደሞዝ መጠን አለመክፈል፣ መቀነስ በተለያዩ ምክንያቶች ማለት ነው። ይህ ሁላ ዙልም ይባላል። ወይም ከዙልም አይነት ከሚጠቀሰው ሰዎች እርስ በርሳቸው ከሚበዳደሉት ውስጥ ሰደቃ መስረቅ፣ የሰዎችን ገንዘብ መዝረፍ፣ ይህ ራሱ አንድ የዙልም የበደል አይነት ነው። አውል ገሽ ወይም ሰዎችን ማታለል፣ በተለይ በንግዱ ዓለም ላይ ያለ ማለት ነው። ሰዎችን ማታለል፣ ፎርጅዶን ኦሪጂናል ነው ብሎ መሸጥ፣ ጥሩ ያልሆነ ዕቃ ሸፋፍኖ መሸጥ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ መንገድ ላይ እየሄዱ እያለ በአጋጣሚ ተከምሮ ያለ ስንዴ አገኙና ጅብሪል ዐለይሂ ሰላም ወህይ ያመጣላቸው ወደ እሳቸው። እዚህ ተከመረው ስንዴ ውስጥ እጅህን አስገባላቸው። ሲያስገቡ የአላህ መልእክተኛ ውስጡ ላይ እርጥበት አገኙ። ከዛ የሻጭውን የአላህ መልእክተኛ እናገሩት፣ ለምንድን ነው ይሄ እርጥብ ከየት መጣ አሉት። እሱም ምን አለ፣ ከላይ እንግዲህ ደረቁን አድርጎታል፣ ውስጡ እርጥብ ነው እንዲሸጥለት ብሎ ማለት ነው። በዛ ዘመን እንግዲህ የሚገበያዩት ይከምሩና በግምት ነው የሚሻሻጡት ማለት ነው። ከዛም የአላህ መልእክተኛ ለምን እርጥቡን ከላይ አታደርገውም? ሰዎች አይተው እንዲገዙ ለምን ይሄን አታደርግም አሉት የአላህ መልእክተኛ። ከዛ ወቀሱት ማለት ነው። ይሄ ከሰማይ ዝናብ አግኝቶት ነው አላቸው። ከዛም የአላህ መልእክተኛ መን ገሸነ ፈለይሰ ሚና፣ እኛን ያታለለ ከኛ ውስጥ አይደለም ብለው የአላህ መልእክተኛ ጥቅል መልእክት የሱን አይነት ስራ ለሚሰሩ ከሱ በኋላ ለሚመጡ ሰዎች፣ ለሚያታልሉ ሰዎች የአላህ መልእክተኛ ማስጠንቀቂያ የሆነ ንግግርን ተናገሩ። የሚያታልል ከኛ አይደለም ብለው የአላህ መልእክተኛ አስጠነቀቁ ማለት ነው። ሪባ መብላትን ይመስል ሪባም ይህም ሰዎችን ከመበደል ውስጥ ይገባን ማለት ነው። የሆነ ገንዘብ ለሆነ አካል ያበድረዋል፣ እጥፍ ድርብ አድርጎ እንዲሰጠው በዚህ አይነት መልኩ መስማማት፣ ይህም የዙልም አይነት ነው ማለት ነው። አላህ ስብሓነሁ ወተዓላ በቁርአኑ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። በባጢል ማለት ነው ገንዘባችሁን አትብሉ ይላል አላህ ስብሓነሁ ወተዓላ። ገንዘባችሁ ሲባል የሰውን ገንዘብ በባጢል ማለት ነው አትብሉ፣ የራሳችሁ ሐቅ ያልሆነውን ገንዘብ አትብሉ እያለ አላህ ስብሓነሁ ወተዓላ ያስጠነቅቃል። ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም ባስተላለፉት ሐዲት من حديث جابر رضي الله عنه أن النبي صلى الله عليه وسلم قال اتقوا الظلم فإن الظلم ظلمات يوم القيامة. الله ملك تنيمين له اتقوا الظلم بدل تتنككوا تالو لمن سيبال فإن الظلم ظلمات يوم القيامة بدل سوتشن مبدل ነገ የውመል ቂያማ ብዙ ጨለማዎችን ያመጣናል የአላህ መልእክተኛ። ዛሬ አንድ የበደልናት በደል ነገ ብዙ ጨለማዎችን ታመጣለች። የዛ ጊዜ የውመል ቂያማ ብር ወርቅ የሌለበት የበደልናቸውን ሰዎች ገንዘብ መክፈል የማንችልበት ከባድ የሆነ ቀን አለ። የዛ ጊዜ የሰራነው መልካም ስራ ካለ እሱን ነው መክፈል የምንችለው። የማይቀር የሆነ ጉዳይ ነው። ነገ የውመል ቂያማ ቂሷስ አለ። የሰው ልጆች ዱንያ ላይ የተበዳደሉትን ነገር ቂሷስ ይደራረጋሉ። ስለማይቀር ተጠንቀቁ ብለው ነብዩ አለይሂ ሰላቱ ወሰለም አስጠንቀቀዋል ማለት ነው። ስለዚህ ሁለተኛው የበደል አይነት ሰዎችን መበደል በተለያየ አይነት መልኩ አሉ። እሱን መጠንቀቅ መቻል አለብን። ሌላኛው ከበደል አይነት ውስጥ ሰዎች ዛሬ እየተበዳደሉበት ካለው ከሚሰሩት ውስጥ አልኢዕቲዳኡ ዐላ አራዲል ሙስሊሚን፣ የሙስሊሞችን ማለት ነው መሬታቸውን እሱን መክፋት፣ የሰዎችን መሬት መቀማት በበደል ማለት ነው። إمام البخاري ومسلم باستلالفوت حديث من حديث عائشة رضي الله عنها أن النبي صلى الله عليه وسلم قال نبي صلى الله عليه وسلم من قالوا يسوج مريت ياندت شبر سنزر يمتاكل يسوج مريت يقفى يسوج مريت يوسد نجا الله سبحانه وتعالى سبات مريت بانقتو لي اندي الشكم يادرقون قالوا النبي عليه الصلاة والسلام كذب لي بتأم كبار هنا كتات حقيقة بتأم يلا كبار كتات ሰባቱም መሬት በወሰደው ልክ ወደ ታች አጠቃላይ አንድ ሰው ላይ ያለው መሬት ወደ ታችም ያለው እሱ ስለሆነ ሐቅ ስለሆነ ሙሉ በሙሉ እንደወሰደ ስለሆነ የሚቆጠረው
ሰባቱ ምድር በወሰደው ልክ አንገቱ ላይ ይገባለታል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሰዎችን የሚበድል ሰው እንዲህ አይነት ቅጣት ነው የተዘጋጀበት ማለት ነው። ሌሎችም የሚሰሩ የዙልም አይነቶች አሉ። ሰዎችን መግደል ይመስል፣ ሰዎችን ነፍስ ማጥፋት ይመስል፣ ሰዎችን ያለ ወንጀላቸው ማሰር፣ ሰዎችን መደብደብ፣ መግረፍ፣ ሰዎችን መስደብ፣ ይህ ሁሉ ትልልቅ የወንጀል አይነቶች ናቸው። በሰዎች ላይ ድንበር መተላለፍ ነው። ነብዩ አለይሂ ሰላቱ ወሰለም አሁንም ኢማም ሙስሊም ባስተላለፉት ሐዲስ من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال النبي صلى الله عليه وسلم من لالو صنفان من أهل النار لم أراهما قوم معهم سباط كأذناب البقر يضربون بها الناس النبي صلى الله عليه وسلم من لالو هلتينت يجهنم سوج أن يما لا يتشو ودفيت يمتقالوا ودفيت يمتقالوا أن يما لا يتشو بس أتشو زمن ينبروا مالتنا አሁን በእኛ ዘመን ያለ ማለት ነው። እነዛ ምን አይነት ሰዎች ናቸው? ቀውሙ معهم ሲባጡን አሉ። ሰዎች ናቸው ከነሱ ጋር አብሮ አለንጋ አላሉ። ከአذناب البقر ያያዙት አለንጋ የበሬ ጭራ ጅራትን የሚመስል ያንን አለንጋ ይዙና يضربون بها الناس ሰዎችን በዛ ያለ ወንጀላቸው በግፍ የሚመቱ ሰዎች ናቸው ብለው ነብዩ አለይሂ ሰላቱ ሰላም ተናገሩ ማለት ነው። እንዲህ አይነት በደል የሚፈጽሙ ሰዎች ነገ የውመል ቂያማ ያው በሰሩት በደል ልክ የእጃቸውን ያገኛሉ። ዛሬ አሁን ባለንበት ዘመን የሰዎችን ነፍስ ማጥፋት እንደ ተራ ነገር እንደ ቀላል ነገር ነው የሚታየው፣ በግፍ ማለት ነው። ሰዎችን መግደል እንደ ተራ ነገር ነው እያታየ ያለው። ነገር ግን ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ መጀመሪያ እንደውም አሉ ነብዩ አለይሂ ሰላቱ ሰላም በሰዎችን መካከል መጀመሪያ ፍርድ የሚሰጠው በደም ነው ብለዋል ነብዩ አለይሂ ሰላቱ ሰላም። ደም ነው የመጀመሪያው ፍርድ የሚሰጠው አላህ Subhanahu Wa Ta'ala። ሰዎችን አንዲትን ጠብታ ያፈሰሰ አንዲትን ጠብታ ደም የሰዎችን ያፈሰሰ ነገ የውመል ቂያማ ዋጋ ይከፍልባታል ማለት ነው። ስለዚህ ልንጠነቀቅ እና አላህ Subhanahu Wa Ta'ala ልንፈራ ይገባናል ማለት ነው። ዛሬ አላህ Subhanahu Wa Ta'ala ምናልባት ዱንያ ላይ የሆነ ቅጣት አለማምጣቱ በእኛ ላይ የተፈቀደልን ሐላል እንዳይመስለን ጊዜው እየተጠበቀ የማይቀር ያፈሰስና ደም መጠልቅ በዛች መጠልቅ አላህ Subhanahu Wa Ta'ala እያንዳንዱ ሰው ያው ይቀጣዋል ማለት ነው። ሌላኛው ከሚሰሩት የወንጀል አይነቶች ውስጥ ዛሬ በጣም እየተሰራጨ ያለ ከሚሰሩት ስራዎች ውስጥ اتهام الآخرين ورميهم بما ليس فيهم ሰዎችን በመጥፎ ነገር መጠራጠር፣ ሰዎች ያልሰሩትን ስራ ሰርተዋን እያሉ በሰዎች ላይ ያልሰሩትን ነገር መለጠፍ፣ ሰዎችን ማለት ነው በሌሉበት ባልዋሉበት ባልሰሩበት እንዲሰርቷን እያሉ ሰዎችን ስም ማጥፋት የራሱ በጣም ትልቅ የሆነ ወንጀል ነው። ለዛ ነው አላህ Subhanahu Wa Ta'ala ምን ይላል? ወንጀል የሚሰራ ሰው ይላል አው ኢስመን ثم يرمي به بريئا ወይም ይላል አላህ ወንጀል የሚሰራ ሰዎች ያልሰሩትን ወንጀል ሰርቷን እያለ በሰዎች ላይ የሚለጥፍ ይላል በእርግጥም ይላል ትልቅ የሆነን ወንጀልን ተሸክመዋል ይላል። እነዚህ ሰዎች ያልሰሩትን ስራ ሰርተዋን እያሉ ሰዎች ላይ መለጠፍ ይሄ ትልቅ የሆነ ወንጀል ነውና ይሄን ልንጠነቀቅ ይገባል ማለት ነው። ሌላኛው ከሚሰሩ የወንጀል አይነቶች ውስጥ መጥሉል ገኒ፣ አንድ ሰው ከሆነ ወንድሙ ገንዘብ ይበደራል። ገንዘብ ከተበደረ በኋላ ጊዜው ሲደርስ ጊዜ ይኖራል፣ ለአንድ ወር ለሁለት ወር ሊሆን ይችላል እንደ ምሳሌ ማለት ነው። ያ ጊዜው ከደረሰ በኋላ መክፈል እየቻለ ዛሬ ነገ እያለ ያበደረውን ሰው አካል ማሰቃየት ይሄ ራሱ ትልቅ የሆነ ወንጀል ነው። ዛሬ ሰዎች ሲበደሩ አልቀሰው ተለማምጠው እንደማንም ብላንን ገንዘብ ይበደራሉ። ነገ ግን አበዳሪዎች ናቸው የሚያለቅሱት ለመጠየቅ እስኪፈሩ ድረስ ማለት ነው፣ እስኪሸማቀቁ ድረስ የተደረሰበት ጊዜ ነው ያለው ዛሬ። ሰዎች አበድረው ካበደሩ በኋላ ልክ ተበዳሪዎቹ ልክ እንዳበዳሪ ኋላ ላይ ይሆናሉ ማለት ነው። ይሄ በጣም ትልቅ የሆነ ወንጀል ነው። ዛሬ በጣም ሰዎች ይሄን መልካም ስራ ለመስራት ለማበደር ራሱ ዛሬ ብዙ ሰዎች ፍላጎት አይኖራቸው። ለምን? ሰዎች ከተበደሩ በኋላ ስለሚክዷቸው። አንዳንዶቹ የሚክዱ አሉ፣ አልአበደርከኝም የሚሉ አሉ። አንዳንዶቹ ዛሬ ነገ እያሉ መክፈል እየቻሉ በጣም ብዙ ጊዜያቶችን የሚያቆዩ አካላቶች አሉ። ይሄ ትልቅ ወንጀል ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም من حديث أبي هريرة رضي الله عنه من ይላሉ
ቃለ መጥሉል ገኒይ ዙልሙን አሉ። መክፈል እየቻለ ጊዜው ደርሶ የመክፈያው ጊዜ መክፈል እየቻለ ማዘግየት ዙልሙን በደል ነው አሉ ነቢ ዓለይሂ ሰላቱ ወሰላም። ስለዚህ ይሄንም ልንጠነቀቅ ይገባናል ማለት ነው። ሌላኛው የበደል አይነቶች ከሚከሰቱት የበደል አይነቶች ዙልሙል መርአቲ ሐቀሃ ሴት ልጅ መበደል። ሴት ልጅ በሸሪዓችን ትልቅ ቦታ ያላት አላህ ስብሓነሁ ወተዓላ ክብር ሰጥቷታል። እሷን መበደል በሸሪዓችን ያለ ትልቅ የሆነ በደል ነው። እንደሚታወቀው ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት የሴት ልጅ ክብር እንደ ተራ ነገር ነበር የሚታየው። ሴት ልጅ ቦታ አይሰጣትም ነበር። እንደተወለደች ከነ ህይወቷ ትቀበር ነበር። ሴት ልጅ በጣም ያሰቃዩ ነበር። በተለይ በአረቡ አካባቢ ያሉ ሰዎች ሴት ልጅ በጣም ይጨቁኑ ነበር። አላህ ስብሓነሁ ወተዓላ ይህን ዙልም ይህን በደል ነቢዩ ሰለላሁ ዐለይሂ ወሰለም ልኮ የእሷን ደረጃ ከፍ አደረገላት፣ ሐቋ እንዲከበርላት አደረገላት። ሴት ልጅ አንድ ወንድ ከ10 እና ከዛ በላይ ሴቶችን ይይዝ ነበር፣ በትዳር ስም ማለት ነው። ግን ሐቃቸውን አይጠብቅላቸውም ነበር፣ ያሰቃያቸው ነበር። ብዙ ነገር ነበር የሚያደርጓቸው ማለት ነው። አላህ ስብሓነሁ ወተዓላ ግን ለአንድ ወንድ ልጅ ከ4 በላይ እንዳያገባ እሱንም ሐቁን የሚጠብቅ ከሆነ ከዛ ውጭ እንዳያደርግ አላህ ስብሓነሁ ወተዓላ ደነገገ። አንድ ሴት ልጅ ባሏ ከሞተባት ትወረሱላ ነበር፣ እንደቃ ትወረስ ነበር። የሟች ቤተሰቦች እሷን እንደቃ ይወርሷት ነበር። ከዛ በኋላ አላህ ስብሓነሁ ወተዓላ ነቢዩን ከላከ በኋላ ያለ ፍላጎቷ ማለት ነው ማንም ሰው ሊያገባት እንደማይችል ማስገደድ እንደማይችል ተደረገ። ንብረት ማለት ነው ባሏ ከሞተ ንብረት ሁሉ አትወርስም ነበር። ሸሪዓ መጣና ንብረት እንዲኖራት እንድትወርስ ሐቅ መደበላት ማለት ነው። ሴት ልጅ መበደል በሸሪዓችን ትልቅ የሆነ ወንጀል ነው። እሷን አለማብላት፣ እሷ የሚያስፈልጋትን ነገር አለማድረግ፣ ይሄ ትልቅ የሆነ ወንጀል ነው። መጠንቀቅ መቻል አለብን ማለት ነው። ስለዚህ ብዙ የወንጀሎች አይነቶች አሉ። በተለይ አሁን ባለንበት ዘመን ብዙ የሚሰሩ የበደል አይነቶች አሉ። እነዚህን ሁሉ ልንጠነቀቅ ይገባናል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ስለ ዙልም አስከፊነት ሲናገሩ ምን ይላሉ? ሰዎችን የሚበድሉ ሰዎች ምናልባት ዛሬ ቶሎ ተውበት ካላረጉ፣ የሰዎችን ሐቅ መመለስ ያለባቸውን ካልመለሱ፣ ሰዎችን አፉ ካላስባሉ የሚመጣባቸውን አደጋ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ይላሉ። ቡኻሪና ሙስሊም ላይ በተላለፈ ሐዲስ من حديث أبي موسى الأشعري رضي الله عنه قال رسول الله صلى الله عليه وسلم إن الله يملي للظالم فإذا أخذه لم يفلته. الله ملكتني يميلالو بداين ظالم الله يزغيوان አሉ። ከዛሬ ነገ ተውበት ያረጋል፣ ከዛሬ ነገ ምናልባት የበደላቸው ሰዎች አፉ ያስብላል ብሎ አላህ ጊዜ ይሰጠዋል፣ ያዘገየዋል። ነገር ግን በዛው ላይ ከቀጠለ فإذا أخذه لم يفلته ግን አላህ ከያዘው አያመልጠውም አሉ ነብዩ አለይሂ ሰላቱ ወሰለም። ለዛም እኮ ነው አላህ Subhanahu Wa Ta'ala ሚላል وكذلك أخذ ربك إذا أخذ أهل القرى إذا أخذ القرى وهي ظالمة إن أخذه أليم شديد. ልክ እንደዚህ ነው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala إذا أخذ قرى የከተማይቱን ባልተቤቶች አላህ Subhanahu Wa Ta'ala በዳይ ሆና ከያዛት የሷ አያያዝ በጣም ብርቱና ጠንካራ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ ሰዎችን መበደል በጣም ከባድ ነው። ዱንያም ላይ አኺራም ላይ ህይወታችን ያበላሻና ልንጠነቀቅ ይገባናል። ዙልም መጨረሻው በጣም ከባድ ነው። ጠቅለል ስናደርገው ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ان الناس لم يتنازعوا في ان عاقبه الظلم وخيمه ይላሉ። ሰዎች አሉ ጭቅጭቅ የለም ይስማማሉ በምን ላይ? የዙልም መጨረሻ ውርደት ነው አሉ። ان عاقبه الظلم وخيمه ان عاقبه الظلم وخيمه ظلم بدل መጨረሻው ውርደት ነው። ጊዜ ሊዘገይ ይችላል። መጨረሻ ላይ ظلم የሚሰራ ሰው መጨረሻው ውርደት ነው። وعاقبه العدل كريم ፍትህ መስራት ደግሞ መጨረሻው ያማረ ነው አሉ። እንደውም ምን ይወራን ይላሉ? ويروى ان الله ينصر الدوله العادله وان كانت كافره. الله سبحانه وتعالى አንዲትን ሀገር መንግስቱን አስተዳዳሪውን አሉ
ፍትህ የምትሰራ ካፊር እንኳን ብትሆን አላህ ይረዳታል አሉ። ካፊር እንኳን ብትሆን ሀገሪቱ የሚተዳደሩበት ምንም እንኳን ቀዋኒን ገይረ ሸርዕያ እንኳን ቢሆን ግን ፍትህ ከሰሩ ካፊር እንኳን ቢሆን አላህ ይረዳቸዋል አሉ። ፍትህ ስለሰሩ አላህ ስለሚወድ ፍትህን ወላ የንሱሩ ደውለተ ዛሊመተ ወኢን ካነት ሙስሊማ ሀገሪቱ የሙስሊም ሀገር እንኳን ብትሆን የሚሰሩት ስራ ግን በደል ዙልም ከሆነ አላህ እነሱን አይረዳቸውም አሉ፣ ያዋረዳቸዋል። ዙልም ለማንኛውም አካል አይፈቀድም፣ ሙስሊምም ይሁን ካፊርም ይሁን ዙልም አይፈቀድም ማለት ነው። ለዛ ነው ነብዩ አለይሂ ሰላቱ ሰላም ثلاثة لا ترد دعوتهم አሉ። ሶስት ሰዎች ዳዕዋቸው አይመለስም አላህ ቀጥታ ይቀበላቸዋል አሉ። ከነዛ ውስጥ አንዱ ምንድነው? ودعوة المظلوم የተበደይ ዳዕዋ تحمل على الغمام وددامنا ودላይ ተህዳለች ይሸከማታል አሉ። تفتح لها ابواب السماء የሰማይ በር ይከፈትላታል። ተበደው ካፊርም ይሁን ሙስሊምም ይሁን ከተበደለ አንድ ሰው ዱዓ ካረገ አላህን ከለመነ የተበደለ አካል የቺ ዱዓው ወደ ይተዳል ወደ غمام ማለት ነው ወደ ዳመና ወደ ላይ ተሄድና ማለት ነው ሰማይ ይከፈትላታል። ويقول رب عز وجل كذب الله سبحانه وتعالى من ይላል رب ጌታ ምን ይላል وعزتي በለቅና ይሁንብኝ لأنصرنك ولو بعد حين ከጊዜ በኋላም ቢሆን እረዳሻለሁ አግዝሻለሁ ይላል አላህ سبحانه وتعالى ظلم በጣም ከባድ ነው። ለዛ ነው ሻዒሩ لا تظلمن إذا ما كنت مقتدرا فالظلم مرتعه يفضي إلى الندم تنام عينك والمظلوم منتبها يدعو عليك وعين الله لم تنمي أنت متجل كونه بچالكو አቅም አደራህን ማንንም ላለመበደል ሞክር አትበድል እንስሳትን ቢሆን አትበድል አደራህን አትበድል አንዲት እንስሳትን ድመትን በድላ ጀሃነም የገባች ሙስሊም ሴት አለች ድመትን በድላ በቻልኩ አቅም አትበድል ዙልም ማለት ነው መጨረሻ ላይ ወደ ጸጸት ነው የሚወስደው አንተ ትተኛ ይሆናል ሰዎችን በድለ የተበደለ አካል ግን አይተኛም እሱ ምን ያደርጋል ዱዓ ያደርጋል የአላህ Subhanahu Wa Ta'ala አይነ ደግሞ ምትተኛ አይደለች አላህ ሁሉ የነቃ ነው ማለት ነው ስለዚህ በደል ልንጠነቀቅ ይገባል ሁለተኛው የዙልም አይነት ይሄ ነው ሶስተኛው የዙልም አይነት ظلم العبد نفسه بالمعاصي والذنوب عند ሰው ራሱን በወንጀል በተለያዩ ወንጀል ራሱን መበደል ወንጀል መስራት ይህ ሶስተኛው የዙልም አይነት ነው ያው ፕሮግራማችን ሰዓታችን ስላለቀ ኢንሻአላህ በዚህ እናጠናቅቀዋለን እኔም በተናገርኩት እናንተም ባዳመጣችሁት አላህ Subhanahu Wa Ta'ala ተጠቃሚ ያድርገን ራሳችንን ሰዎችንም ከመበደል እኔንም እናንተንም አላህ Subhanahu Wa Ta'ala ይጠብቀን نكتفي بهذا القدر وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ